በዚህ ሳምንት ደግሞ በጎፋ ዞን እንገኛለን። ቡድን አንድ ላይ ያሉ ተወዳዳሪዎች የወላይታ ተወዳዳሪዎችና የአዲስ አበባ ሀካ ማንዳሮ ጋኪዴ ሀሳ ሄፊንቶ ጋኪዴ ሲጊኦ ሲቆቶ ጋኪዴ ለቢያላ ሞቶ ጋኪዴ ሳውላ ማለት ምን ማለት ነው? የመሬት በር እንደማለት ነው። ዛሬ ማለዳ ተነስተን ወደ አልባዙማ እየወጣን እንገኛለን። 15 ዓመት ቆይታ ሄዳ አላየም። ቀቢ ትባላለች እቺ ወንዝ። ፈታኙ የአልባዙማ ተራራ ጫፍ ላይ ልንወጣ ትንሽ ደቂቃዎች ብቻ ይቀራል። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። እናንተ ኢንቨስት ለማድረግ ከተዘጋጃችሁ ያለን ቦታ ሳያልቅ ዝግጁ አድርገን እንጠብቃለን። እውነት ለመናገር እዚህ መጣችሁ ኢንጂነር ዳግምን አግኝታችሁ ሁሉ ነገር ተሳክቶ መሄድ ትችላላችሁ። ኑ አብረን ጎፋን እናልማ የሚል መልእክት እናስተላልፋለን። ክቡር ኢንጂነር ጋር ያለን ቆይታ አላበቃም። ክቡር ኢንጂነር እንደ አልባዙማ አይነት ገናና ተፈጥሮ ብቻውን ለዛ ህዝብ ያዳላች የሚመስል ሰአጉላ ስንሄድም አለ ከርሶ ጋር ምናም ወተናል። እነዛስ አካባቢ ላይ እንደው ማልማት ለሚፈልጉ መስራት ለሚፈልጉ ወደፊት የሚታቀን ነገር ይኖራል ወይ? እንግዲህ የምንሰራቸው ስራዎች ላይ አንደኛው ባለፈው እናንተ ጋር በጋራ ሄደን ነበር። ሰአጉላ ሃይኪንግ ያው የተለመደ ነው። እሱን ትንሽ ሰፋ አድርገን ከዚህ በኋላ በበዓል ብቻ ሳይሆን በተለያዩ ኢቨንቶች የሚመጡ አካላትን ሄደው ቦታውን እንዲወጡት እና እዛም የሚገኘውን የመንፈስ እርካታ እንዲያገኙ በራሳችን ወጪ ጋብዘናቸው ለመውሰድ ፕሮግራም ይዘናል። እንደ አንድ እዚህ ዓመት እቅድ ያዝነው ይሄንን ነው። ሌላው እንዳላችሁት አልባዙማ ነው። አልባዙማ እንደተባለው ማረፊያ ይፈልጋል። በእርግጥ ታሪኩ በራሱ ብዙ ነገር አለው። ተራራው ዝም ብሎ እንደ ተራራ የተቀመጠ ነገር አይደለም። በራሱ ብዙ ታሪኮች በውስጡ ያሉት ነው። የሚጻፉለት ምርምር የሚፈልግ እዚህ ላይ የሚሰሩ ሰዎች መተውም ሊሰሩት የሚገባቸውን ነገር እንዲሰሩ የሚደረግ ቦታ ነው። የኛ የምርምር ሰዎች አንድ መጽሐፍ የጎፋ ታሪክ መጽሐፍ በሁለት ዶክተሮች ተጽፏል። ከዚህ ተራራ ጋር ያለን ግንኙነት የሚያገናኙ ነገሮች ላይ ተጠቅሰው ተጽፈዋል። እንደምታውቁት ደግሞ የኛው ልጅ ዶክተር ተስፋዬም ኢትዮጵያ ዲሞክራሲ ፍለጋ በሚል መጽሐፉ ላይ ያስቀመጣቸው የዚህ አካባቢ እሴቶች ታሪኮች አሉ። እነዚህ ነገሮች ሁሉ ያሉበት ቦታ ነው። እውነት ለመናገር ኢትዮጵያ የብዙ ነገሮች ጸጋ ባለቤት እንደሆነች ጎፋም ተመሳሳይ ናት። ግን ይሄን እድል አላገኘችም። በእኛ ዘመን ደግሞ እስቲ ይሄ ወጥቶ የሚታይበትን ምቹ ነገር መፍጠር ያስፈልጋል። ተመልካቾቻችን የመጨረሻው ፈታኙ የአልባዙማ ተራራ ጫፍ ላይ ልንወጣ ትንሽ ደቂቃዎች ብቻ ይቀራል። ከዚህ በኋላ የ20 ደቂቃ የ30 ደቂቃ አድርጉ። ውድ ተመልካቾች እናንተስ እንዲህ አይነት ሃይኪንግ ማድረግ አላማራችሁ? ስለ እውነት ኢትዮጵያ ውስጥ ቻሌንጅ ያለው ሃይኪንግ ፈልጋለሁ ካላችሁ እንዲህ አይነት ትልቅ ሃይኪንግ ማድረግ ከፈለጋችሁ በጎፋ ዞን በጠንጋ ተራራ አልባዙማ ትልቅ ተራራ አለ። ትልቅ ቻሌንጅ አለ። ለሰውነታችን
ለሁሉ ነገራችን ፈታኝ ሊመስላችሁ ይችላል፣ ግን በጣም ቀላል ስትወጡ የምትደሰቱበት ተራራው ላይ ስትደርሱ የእውነት በጣም ደስተኛ የምትሆኑበት ነው። ይሄ አካባቢ የእውነት ፈጣሪ አዳልቶ የሰራው እስኪመስለኝ ድረስ በጣም ተደምሜ በጣም ነው የሚለየው ነው የምላችሁ። እውነት የወጣሁትን አወጣጥ አይታችሁታል። ድንቅ ሀገር፣ የእውነት ድንቅ ሀገር። ከባህር ጠለል በላይ 2960 ከፍ ብለን ያለ ነው። በጣም እዚሁ ነው በቃ ጸሎታችንን የምንጨርስ። ሁላችሁም መታችሁ ማየት ያለባችሁ ቦታ ካለ አልባ ዙማ ነው። የእውነቴን ነው። እዚህ ስደርስ ምኑንም ረስቼዋለሁ። በቃ ምንም ይረሳል። ከዚህ በኋላም ቃል እገባለሁ ሁሌ እመጣለሁ። አልባ ዙማ እንመጣለን። ዋው በጣም ነው የሚያምረው። አካባቢው በጣም ነው የሚያምረው። ኢትዮጵያን ገና አይተን አልጨረስናትም። ኢትዮጵያን በየቦታው ገብተን ለናንተ እናደርሳለን። ውድ ተመልካቾቻችን ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አልባ ዙማ ደርሻለሁ። ዋው መቼ ይደርሳል ስትሉ ለነበራችሁ ፕሮግራሜን እያያችሁ ለተገረማችሁ የእውነት አሁን ደርሰናል። ሁላችሁም በምትፈልጉት ነገር ካሰባችሁ፣ ካቀዳችሁ፣ ካለማችሁ ምንም ውስጥ መድረስ ይቻላል። የማይቻል ነገር ምንም የለም። ውድ ተመልካቾቻችን አልባ ዙማን እንደዚህ ወጥተናል። አልባ ዙማ ላይ እገኛለሁ። እኛ እንደዚህ ከወጣን እናንተ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ወዳችኋለሁ። አሁን አልባ ዙማ ነው የምገኘው። እንቀጥላለን። ተመልሼ እመጣለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አሁንም ያለነው አልባ ዙማ ነው። እስካሁን ደንበበት ወረዳን ሲያስተዳድር የነበሩ የወረዳ አስተዳደሮች አቶ ዘለቀ ዶሳ በስተቀር ማንም ያልደፈረው ድንቅ ሀገር ዛሬ ድንቅ በሆነ ሁኔታ አልባ ዙማን ከባህር ጠለል 2960 ሜትር ላይ ወጥተው ድንቅ የሆነ ስራ በመስራታቸው መጀመሪያ ላመሰግናቸው እፈልጋለሁ። ምክንያቱም ማንም ያልደፈረው፣ ማንም ያልወጣውን፣ ማንም ያልደፈረው፣ ማንም ለመውጣት ትኩረት ያልሰጠው ባልተሰጠበት ጉዳይ ላይ ዛሬ ድንቅ ሀገር እኛ በሚዲያ ብቻ ነበር ስናይ ነበር ነው። ግን ዛሬ በተግባር ያንን አስፈሪውን ቦታ ጻንጋ ላይ እንኳንስ ተወልዶ ያደገ ሰው አልባን ሳይ ነው የሚሞተው። አልባን ሳይወጣ ነው የሚሞተው።
ግን ድንቅ ሀገር ዛሬ ይህን የሚያክል ህዝብ በኋላ አስከትለው ያልወጡትንም ጭምር እዚህ አካባቢ የነበሩ ነዋሪዎችንም ጭምር ይዘው በመውጣታቸው ላቅ ያለ ምስጋና አለኝ። ከዚህ ሲቀጥል የቱሪዝም ማዕከል እንደ ደንባ ጎፋ ወረዳ በጎፋ ዞን በደንባ ጎፋ ወረዳ ይሄ ትልቁና አንደኛው ተራራ ነው። ከትናንት ጀምሮ ድንቅ ሀገር ያስታወቀ ቆይተዋል። ይህን የሚያይ አካል ሁሉ የመንግስትም አካል የግልም ኢንቨስትመንት ለማድረግ የሚፈልግ ወደኛ ቀረብ ብሎ በርካታ እርሻ ማሳዎች አሉን። ለምሳሌ አገኒ አባ ላይ በርካታ ምርት የሚሰጡ ማሳዎች አሉን። ኮረመሮማን የሚያመርት ዝንጀብልን የሚያመርት ቡናን የሚያመርት የኖራ ምርትም ያለበት ሰፊ ማሳዎች አሉን። እንግዲህ ማንኛውም እዚህ ኢትዮጵያ ላይ ያለ ኢንቨስትመንት ለማድረግ የሚፈልግ ድንቅ ሀገር ባስታወቀው ማስታወቂያን በማየት አካባቢያችን እንዲያለሙ ወደኛ እንዲመጡ እንጋብዛለን። ስንመጣም እያየን ነው። መንገድ ላይ በጣም ብዙ እናቶች ተሸክመው ሲሄዱ ሲመላለሱ አያለሁ። እንደውም መንገድ ለመነገድ ለመስራትስ እና የክልሉ መንግስት ቢሆን መንገድ እቅድ ለመስራት እቅድ ይዘዋል። እንደ እግዚአብሔርም ፍቃድ ቢሆን በዚህ በ2018 ላይ ይሳካል የሚል እምነትም አለኝ። በጣም ከልብ አመሰግናለሁ። ወደ ተመልካቾቻችን ሰሌ ማለት ይሄ ነው። በጣም ተጫዋቹ በጣም እናመሰግናለን። ሰሌ ላልከን ነገር እዚህ ድረስ ይዞን መጥቷል። በጣም ቆንጆ ጊዜን አሳልፈናል። ለነበረን ቆይታ ከልብ እናመሰግናለን። እየናፈቁኝ ነው እውነት ካልባዎች የሚሄደው ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የሚያስተዋውቅላችሁ ድንቅ ሀገር እንደቀጠለ ነው። ታዲያ ወደ ተመልካቾቻችን አልባዙማ ወተን ከባህር ጠለል 2960 ከፍታ ላይ ያለውን አልባዙማን ወተን እዛ ላይ ነን ያለ ነው። በጣም ነው የሚያምረው። በጣም ነው ደስ የሚለው። ምንኛ እዚህ መምጣት ደስ እንዳለኝ ልነግራችሁ አልችልም። ፈታኝ ቻሌንጆችን በጣም እወዳለሁ። አሁንም ማስተላለፍ የምፈልገው የትኛውም አካባቢ ላይ እንዲህ ያለ ቻሌንጅ ነገር ካለ መምጣት እንችላለን። ምክንያቱም እኛ ድንቅ ሀገሮች ነን። ድንቅ ሀገር በጎፋ፣ ድንቅ ሀገር በደንባ ጎፋ ወረዳ፣ ድንቅ ሀገር በአልባዙማ ብለን አልባዙማ አናቱ ላይ እንገኛለን። ታዲያ እዚህ ስንወጣ ይዘናቸው የመጣናቸው የአልባዙማ የኪነ ጥበብና የሙዚቃ ማህበሮች አሉ። እዚህ የተቀመጡት አጠቃላይ አልባዙማዎች ናቸው። አልባዙማዎች ለራሳችሁ ሞራል። ኢትዮጵያ ውስጥ አብሮነት ያስፈልጋል፣ አንድነት ያስፈልጋል። አብረን የገነባን ሀገር አለችን። ጎፋዎች ልዩ ናቸው። ጎፋዎች ባለብዙ ታሪክ ናቸው። ኢትዮጵያ የብዙ ብሔር ብሔረሰቦች ስብጥር ውጤት ናት። የሁላችንም አባቶቻችሁ ለሀገር ለዚች ሀገር ለከፈሉት ዋጋ እናንተ ደግሞ ድህነትን ከላያችሁ ላይ መንጥራችሁ መንጭቃችሁ አባራችሁ ቻሌንጅ ተወጣችሁ ማድረግ አለባችሁ። ዛሬ እንግዲህ ደስ የሚል ጊዜ እያሳለፈን የምንገኘው ከድንቅ ሀገር አዘጋጅ ከወንድማችን ናፊ ጋር በመሆን ወንድማችን ናፊ በኢትዮጵያ ውስጥ ያሉ ታሪካዊና ተፈጥሯዊ መስህቦችን በማስተዋወቅ ይገኛል። ድንቅ ሀገር በሚለው ዝግጅትና ዛሬ ደግሞ ወደ አልባዙማ ከጎፋ ዞን ደንባ ጎፋ ወረዳ ውስጥ ያለውን ለማስተዋወቅ እኛን የአልባዙማ ኪነ ጥበብ ቡድኖችን ይዞ ከኛ ጋር ስለመጣ ለድንቅ ሀገር አዘጋጅ ለወንድም ናፊ ሞራል እየሰጣችሁ ቴንኪው ልንል እንፈልጋለን። አልባዙማ እንግዲህ ይሄን ይመስላል። ብዙ ቻሌንጅ አለ። ስም ብቻ ሳይሆን ተራራ ብቻ ሳይሆን ተራራው ብዙ ታሪክ ጥንታዊ እንደመሆኑ ተራራውን ለመውጣትም ብዙ ቻሌንጆች አሉ። እንግዲህ ቅድም ናፊ ብዙ ነገሮችን ነው የተናገረውና እኛም ያን ቻሌንጅ አልፈን ነው ወደዚህ ቦታ ያደረስነውና አንድ ሰው የሚሰራውን ስራ ከፍ ለፊቱ ስኬት ውስጥ ለመድረስ እንግዲህ ከስር ብዙ ቻሌንጅ እንዳለና ያን ቻሌንጅ ካለፈ የሚደርስበትን ራዩን ያለመበትን ራዩን ማሳካት እንደሚችል ነው ይሄ ተራራ ዛሬ ያሳየንና በጣም ድንቅ እንደ ጎፋ ዞን እንደዚህ አይነት ተራራ የለም። በጎፋ ዞን ውስጥ ካሉ ታሪካዊ ባህላዊና የተፈጥሮ መስህቦች ውስጥ ታዋቂውና ዋንኛው ተራራ አልባዙማ ይላልና እንግዲህ አልባዙማ በሚለው በዚህኛው ተራራ ላይ ስለተገኘም በጣም ነው ደስ ያለን። የዚህ ዝግጅት አቅራቢ ወንድማችን ናፊ የድንቅ ሀገር አዘጋጅ ወንድማችን ናፊንም ከልብ ልናመሰግናችሁ እንፈልጋለን። ዳናው ዳና
አልባዙማ ዳንዳና ኪንትሻላ ዳንዳና የጎፋ አባቶች የጎፋ ማህበረሰቦች ሲመርቁ ዳናው ዳና አልባዙማ ዳንዳና ይላሉ። አልባዙማ ተራራ እንግዲህ ከዚህ ከምድር ጠለል 2960 ሜትር ላይ ነው የሚገኘው። እንግዲህ ይህ ተራራ ባለው በዞናችን ውስጥ እንግዲህ ታዋቂና ጥንታዊ ተራራ ነው። ከ1000 ዓመት ብዙ ዓመት የኖረ ተራራ ስለሆነ የአባቶቻችን እንግዲህ ሲመርቁ ዳናው ዳና አልባዙማ ዳንዳና አልባዙማ ማለት ጥንታዊ ተራራ በመሆኑ ታሪካዊ ተራራ በመሆኑ ገላዊ ገሊወራራ ጋሶዳና ልጃገረቶች አግብቶ እስከሚያልቁ ድረስ እንኖራለን፣ አህያ ቀንድ እስከሚያበቅል ድረስ እንኖራለን ይላሉ የአባቶቻችን ሲመርቁና ልጃገረቶችም አግብቶ አያልቁም፣ አህያም ቀንድ አያበቅልም። ተራራውም ጥንታዊ ታሪካዊና ብዙ ዓመት የቆየ ተራራ እንደሆነ እንደዛው እንደ ተራራው እድሜ ያክል ተራራ እንኖራለን እያሉ ነው። አልባ ማለት ደግሞ የተራራው ስም ሲሆን ዙማ ማለት ደግሞ ተራራው ነው። ይሄኛው ተራራ ነው ዙማ የሚባለው። የተራራው ዋና አናቱ ይሄኛው ነው ዙማ። አልባን በኋላ እታች ወርደን እናያለን። በጣም ደስ የሚል ጊዜ ነበር። ከልቤ ላመሰግናችሁ እፈልጋለሁ። ቴንክ ዩ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እስካሁን ያለውን ፕሮግራማችንን እንዴት አያችሁት? የደቡብ ኢትዮጵያ ክልል አጋር ሆኖልን በየቦታው እየሄድን የትኛውን ቦታ እየገባን የትኛውንም አቀበት እየወጣን የትኛውንም ቁልቁለት እየወረድን ፕሮግራማችንን በድንቅ ሁኔታ የምናደርስላችሁ ድንቅ ሀገር ውስጥ ዘወትር ቅዳሜ ምሽት 1 ሰዓት ላይ ለእናንተ በኢትዮጵያ ቴሌቪዥን እናደርሳለን። ድንቅ ሀገሮች ዛሬ በውቢቷ በምንወዳት በሳውላ ከተማ ላይ እንገኛለን። ፉልቂ ደረስን። ከዛ በኋላ ከኔ ጋር ያንን የአልባዙማ ተራራን አብረን ወጣን። ድካሜን ግን አያችሁ። እኔ አልባዙማ ድረስ ያንን ተራራ ከወጣው እናንተ እንዴት ፕሮግራማችንን ሰብስክራይብ ማድረግ ይከብዳችኋል? ሰብስክራይብ አድርጉ። ወደ ተመልካቾች እንግዲህ የምሽቱን ድባብ በሳውላ ከተማ ላይ እንዲያሳያችኋለሁ። በዚህ ጨለማ ህፃናት ሳይቀሩ ወክ ያደርጋሉ፣ በነፃነት ይንቀሳቀሳሉና እነሱ ጋር ሳይቀር ሄደን ሳውላን የምሽት ድባቡን አሳያችኋለሁ። ግን አሁን ወደ ተወዳዳሪዎቼ ይዣችሁ ልማል። በዚህ ትሸፈኑና ይሄንን ምንም ሳትነኩት በዚህ በኩል በዚህ ያደረጋችሁ ዞራችሁ ስትመጡ ሁለት ደቂቃ አላችሁ። አንድ ዞረ ከመጣ 100 ነጥብ አለ። አንድ ዞረ ከመጣ 100 ነጥብ አለ። ውድ ተመልካቾቻችን ገና ብዙ ቻሌንጆች ብዙ ጥያቄዎች አሉ። የቦነስ ውስጥ ጥያቄ ናፍቋችኋል አይደለ? እንቀጥላለን። የደቡብ ኢትዮጵያ ክልል መንግስትን አጋር ስለሆነን እያመሰገንን ድንቅ ሀገራችንን በድንቅ ሁኔታ ለእናንተ እያደረስን አብሬያችሁ ቆየሁ። እኔ ናፖሊዮን ታዬ ነኝ። እናንተን ለማዝናናት ነው እዚህ ጋር የቆምኩኝ። እንቀጥላለን። ውድ የድንቅ ሀገር ተከታታዮች እንዴት ናችሁ? የድንቅ ሀገር ፕሮግራምን እንዴት እያያችሁት ነው? በደቡብ ኢትዮጵያ ክልል የሚገኙ 12 ዞኖች ውስጥ የጎፋ ዞን አንዷ ስትሆን ከ6ቱ የክልል መቀመጫዎች የሳውላ ከተማ ደግሞ አንዷ ከተማ ነች። የጎፋ ዞን ዋና ከተማ ሳውላ ሲሆን ሳውላ የሚለው ቃል ስያሜ የምድር በር የሚል ትርጉም ፍቺ ይሰጠናል። በጎፋ ዞን ውስጥ በነባርነት 2 ብሔረሰብ የሚገኙ ሲሆን እነሱም የጎፋ ብሔረሰብና የኦይዳ ብሔረሰብ ይባላሉ። ታዲያ ሁሉም ብሔረሰብ አለ ቢባል እንኳን የሚጋነን አይደለም። ጎፋ ዞን ከክልሉ ርዕሰ መስተዳድር መቀመጫ ከሆነችው የወላይታ ሶዶ ከተማ በ130 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ሳውላ ከተማም ከጎረቤት ዞኖች እና ወረዳዎች ጋር የምትገናኝበት 4 መግቢያና መውጫ በሮች አሉ። ውድ ተመልካቾቻችን በዛሬው የቅኝት ዳሰሳ ፕሮግራማችን በጎፋ ዞን ስለሚገኘው የግብርና ልማት ውጤቶችና እየተሰሩ ያሉ ውጤት ተኮር ስራዎች ላይ ዳሰሳ እናደርጋለን። ጎፋ ዞን በተፈጥሮ መልክዓ ምድር የታደለች፣ ማህበረሰቡ እንግዳ ተቀባይ፣ የቱሪስትን ቀልብ የሚገዙ በቱሪዝም ስፍራዎች የተሞላች ነች።
ድንቅ ሀገሮችን በዞኑ እየተሰሩ የሚገኘውን የግብርና ውጤቶች በመጎብኘት ለእናንተ ለውድ ተመልካቾቻችን ለማቅረብ በቅድሚያ ከዞኑ መቀመጫ ሳውላ መነሻችንን አድርገን ከሰባቱ ወረዳ አንዷ ወደ ሆነችው ወደ መለኮዛ ወረዳ አቀን ለሃ ከተማ ተመልካቾቼ በመለኮዛ ወረዳ አገኛለሁ ለሃ ከተማ ላይ ሆነን እንግዲህ አብረን ወክ እናደርጋለን። መሎ ማለት በዚሁ አጋጣሚ ምን ማለት እንደሆነ እነግራችኋለሁ። መልኦ ከሚለው የጎፈኛ ቃል ነው የመጣው ቃሉ። መልኦ ማለት ጣፋጭ ለምለም ማለት ነው። መለኮዛ ወረዳ በተፈጥሮ ገጸ በረከቶች የታደለች አፈሯ የተዘራባትን የሚያበቅል በለምለም ስፍራ የተሞላች ውብ ወረዳ ነች። መለኮዛ ከዞኑ መቀመጫ ሳውላ ከተማ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የወረዳዋ ከተማ ስም ለሃ ይባላል። በወረዳዋ የተለያዩ የግብርና ውጤቶች በስፋት የሚመረትባቸው ሲሆን በዋነኝነት ሰሊጥ፣ ሱፍ፣ ኮረሪማ፣ የሙዝ እርሻ እንዲሁም በዋናነት የቡና እርሻ በስፋት ይቀርብበታል። እኛም የተፈጥሮ ገጽታ በስፋት እየቃኘን በግብርና ልማት ውጤቶች እየተደመምን ወደ አንድ የቡና ማሳ አመራን። አካባቢው በደረሰ የቡና ማሳ ተሸፍኗል። ይህ ከሀገር አልፎ ለዓለም የሚቀርብ ጥቁር ወርቅ የሆነው ቡናችንን በገፍ ያመርቱታል። ስሜ ሙላቱ መኮንን እባላለሁ። የመለኮዛ ወረዳ ቡና ጽሕፈት ቤት ኃላፊ ነኝ። እንደዚሁ ያው መለኮዛ እንዳልካት ብዙ በቡና ምርት በተለያዩ ሰብል አይነቶች ትታወቃለች። ከነዛም አንዱ ትልቁ ፖቴንሻል የያዘው ቡና ነው። ቡና እንደ ጎፋ ዞን መለኮዛ ወረዳ 13500 ሄክታር የምታመርትና ከዛውም በየአመቱ ማለት ነው ወደ ማዕከላዊ ገበያ በጥራት ለማቅረብ ዘንድሮ ላይ ደግሞ ከአምናው ከአቻምናው የተለየ ከናወን ነው። በሞዴል አርሶ አደሮቹ ጋርም በኤፍቲሲዎች ጋርም እንደዚሁ ማለት ነው በጥሩ ሁኔታ ቡናዎችን እያዘጋጀን ነው። በተቻለ መጠን ዘንድሮ ወደ ማዕከላዊ ገበያ ከዛም አልፎ ማለት ነው አርሶ አደሩን ጭኖ ከዚህ እንዲወጣ እያደረግን ነው ያለነው። በዘንድሮ ምርት አመት በጎፋ ዞን ማለት ነው ካሉ ማቅሮች አንደኛው በመውጣት ተሸላሚ ነው። የመለኮዛ ወረዳ የቡና እርሻው በሚገባ ጎብኝተን ይበል የሚያሰኝ ተግባርም አድንቀን ወደ ቀጣዩ መዳረሻ ስፍራችን አቀናን። ቀጣይ መዳረሻችን ከዚያው መለኮዛ ወረዳ ሳንወጣ ወደ አንድ የኮረሪማ ማሳ ለመጎብኘት አቀናን። በመንገዳችንም ቀደም ብሎ የጣለው ዝናብ መንገዱን በጭቃ በመበላሸቱ የመኪናችንን ጎማ አንቆ በመያዙ ለተወሰኑ ሰዓታት ቢያስቸግረንም ድንቅ ሀገሮች ለናንተ ለውድ ተመልካቾቻችን ልናደርስ ያሰብነውን ከመቅረጽ የሚያግደን የለምና ወደ ኮረሪማ ማሳው አቀናን። ኮረሪማ ማሳውን ጎበኘን። የማሳው ውበት ተፈጥሮ በእጅጉ እንድናደንቅ አድርጎናል። ገሰ ለማ ይባላል። መለኮዛ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና እርሻ ዘርፍ ኃላፊ። እንደ ወረዳችን ስናየው አጠቃላይ የኮረሪማ ሽፋን 10000 ሄክታር በላይ ሽፋን አለ። አሁን ይሄ ቶባ መለኮዛ ወረዳ ቶባ ቀበሌ ይባላል። አጠቃላይ ስናይ ይሄ በልቱ ሙሉ ኮረሪማ ነው የምናየው። በክላስተር ያው ኮረሪማን በክላስተር ከማልማት አንዱ ትኩረት አቅጣጫችን ከመሆኑ ከቅመማ ቅመም ሰብሎች አንዱ ኮረሪማ ነው። በመለኮዛ ወረዳ ብዛት ያላቸው የግብርና ልማት ውጤቶች የሚመረቱበት ለምለም ወረዳ ብትሆንም ከብዙ በጥቂቱ ለናንተ ለውድ ተመልካቾቻችን ለማስቃኘት ወደ ሌላ ወረዳ አቀናን። ቀጣዩ ጉዟችንን በዛላ ወረዳ ነው ያደረግነው። ዛላ ወረዳ ከዞኑ መቀመጫ ሳውላ ከተማ በቅርብ ርቀት የሚገኝ ወረዳ ሲሆን በዚያም ሌላ የተፈጥሮ ገጽታ ውብ ምድር አየር
አንበሴ ሀናና ይባላለሁ። የዛላ ወረዳ ዋና አስተዳዳሪ ነኝ። አሁን የምንገኝበት ቦታ የዛላ ወረዳ ጋልጣ ክላስተር ላይ ነን የምንገኘው። ኩታ ገጠም ጤፍ ነው በስፋት የሚሰራው። ስለዚህ ጋልጣ ላይ አብዛኛው ጤፍ ይመረታል በስፋት ሞር በመሄር ላይ በጣም በስፋት ነው የሚመረተው። ቶታል በዚህ ክላስተር ወደ አጠቃላይ እንደ ወረዳ 2308 ሄክታር ነው የሚለማው በጤፍ በመሄር። ስለዚህ እዚህ ክላስተር ላይ ወደ 90 ሄክታር አካባቢ ነው የሚመረተው። ወረዳ የሚለማው ያው ወደ 11966 ሄክታር ነው የሚለማ። በዋና ሰብሎች ላይ የሚለማው ከ10951 ሄክታር በላይ በዋና ሰብሎች ይመረታል። ከዛ በጣም ትልቁ ፖቴንሻል የሚመረተው በበቆሎ ነው። ስለዚህ በቆሎ ቢያንስ አብዛኛው 85% ከወረዳው በበቆሎ ነው አብዛኛው ምርት የሚመረተው። ጥሩ አሁን ዘንድሮ ምርት ያገኘ ነው አንዱ በማሾ ነው። ያው ማሾ ኤክስፖርት ምርት የሚደረግ ነው፣ ወደ ውጪ ነው ኤክስፖርት የሚደረገው። በዛም የተሻለ ምርት ነው አርሶ አደሩ ያገኘው። ከዚህ በፊት ካለው የተሻለ በእጥፍ ነው ያገኙት። እሱም አንድ የተሻለ አካባቢው ላይ ነው ብዬ ነው የሚያስበው። ይሄ ፕሮግራም ያው በጣም አካባቢያችን ከዚህ በፊትም እያስተዋወቀ ነው። አሁንም በጣም በዞኑም በእኛ በወረዳም የተሻሉ ነገሮችን እያስተዋወቀ ያለ ፕሮግራም ስለሆነ እንደ ወረዳ አስተዳደር ይሄን ፕሮግራም ለማመስገን ነው የሚፈልገው። ዛላ ወረዳ ከጤፍ ባሻገር የተለያዩ ፍራፍሬዎችን በስፋት በማምረት ለገበያ ታቀርባለች። የዛላ ወረዳ ቆይታችንን አጠቃለን ወደ ቀጣይ ወረዳ መዳረሻ አቀናል። በቀጣይ መዳረሻችን ያደረግነው ወደ ገዜ ጎፋ ወረዳ ነው። የገዜ ጎፋ ወረዳ የቡና ተክል ለየት ባለ መልኩ በመትከል ለፍሬ ያበቁ አካባቢ ነው። በገዜ ጎፋ ወረዳ የተለያየ ቶሎ የሚደርሱ ቡናዎችን ጎበኘ። በጣም ነው የሚያምረው። በገዜ ጎፋ ወረዳ በቡና ክላስተሪንግ ኦር በኩታ ገጠም እርሻ ወደ 48 ኩታ ገጠም እንትኖች ክላስተሪንግ አለን። በዛ ውስጥ ያው በእያንዳንዱ ክላስተሪንግ ከ20 እስከ 30 ሄክታር የሚሸፈን የቡና ሽፋንና ተሳታፊ አርሶ አደር ያለበት ሆኖ ያን አጠቃላይ በኩታ ገጠም ወደ 1800 ሄክታር መሬት ላይ ቡና እያለማን እንገኛለን። ጎፋ ላይ ገዜ ጎፋ ላይ ሁሉም ወረዳዎች ላይ 7 የወረዳ መዋቅርና 4 የከተማ አስተዳደር መዋቅር ላይም ብናመርት ትርፋማ እንደምንሆን ተረዳው። በዚህ ሳምንት በጎፋ ዞን ተገኝተን በእግረ መንገድ የቅኝት ዳሰሳ ፕሮግራማችንን በዞኑ እየተሰሩ የሚገኘውን የግብርና ልማት ተኮር ስራዎች በዚህ መልክ አስጎበኘናችሁ። የሳምንት ሰው ይበላል። እስከ ሳምንት ቸር እንሰንብት። አንድ ሁለት ሶስት ሂድ ወደ ቀኝ ወደ ቀኝ ወደ ቀኝ ሂድ ትንሽ ሂድ ከዛ ወደ ግራ ወደ ግራ ወደ ግራ አሁን ወደ ግራ ወደ ግራ አሁን ወደ ግራ ከዛ ሂድ ወደ ቀኝ ሂድ ትንሽ ከዛ ወደ ግራ ትንሽ ወደ ግራ ከዛ ወደ ታች ሂድ ከዛ ወደ ቀኝ ወደ ቀኝ ተመለስ። ውጣ አሁን ወደ ቀኝ ውጣ። እየሄድክ ወደፊት ሂድ ትንሽ ሂድ ወደፊት ከዛ ወደ ግራ ከዛ ወደ ቀኝ ወደ ላይ ወደ ታች ወደ ዙር ወደ እኔ ወደፊት ና ዝም ብለህ ና
ከዛ ወደ ና ወደፊት ከዛ ወደ ቀኝ ወደ ቀኝ አሁን ወደ ቀኝ ወደ መኪና ወደ ግራ ማለት ነው ወደ ግራ አሁን ሽቀጥ ወደፊት ነው ወደፊት ወደ ቀኝ ወደ ቀኝ ቀኝ ወዴት ነው ያለ እኮ ወደ ሰይድ ና ሂድ አሁንም ርገጥ ከዛ ወደፊት ና ከዛ ወደ ቀኝ ወደ ግራ ወደ ግራ ወደ ግራ ወደ ግራ አዎ ሂድ ወደ ላይ ና ወደ ላይ ወደ ላይ ና ወደ ቀኝ ወደ ቀኝ ና ወደ ቀኝ ወደ ቀኝ ወደ ቀኝ ቀኝ ግራ ግራ ግባ እኮ ድረግ እንዳረግቶ ነው ሄደው ነው ወደ ቀኝ ወደ ቀኝ ግራ 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 አዛብ ቢሄድ ና ወደ ላይ ወደ እኔ ድምፅ ወደ እኔ ድምፅ አዎ ወደ ቀኝ ወደ እኔ አያ አውሻት ና ወደ ላይ ከዛ ዙር የመጀመሪያው ነጥብ አሳካል ከዛ ወዚህ ጋር መቶ ነጥብ አሳካሉ ተመልካቾቻችን ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ ለእናንተ እያሳየን እንሄዳለን። ውቢቷ ሳውላ ላይ እንገኛለን። ሳውላዎች በጣም ውቦች ናቸው። ሀገር ወዳዶች፣ ሰው አክባሪዎች ሳውላዎች ጋር እገኛለሁ። ውድ ተመልካቾች ጊዜ ቀንቷችሁ ወደ ሳውላ ወደ ጎፋ ካመራችሁ ስለ እውነት እንድታዩት ምጋብዛችሁ ነገር አለ። ሳውላ ላይ በምሽት ምን ይካሄዳል? ምሽቱን ወጣቶች ምን እያደረጉ ያሳልፋሉ? የተለያዩ ቦታዎች እንጎበኛለን። ኑ አብረን ላሳያችሁ። ተከተሉ። ውድ ተመልካቾቻችን ታዲያ ወደዚህ ስትመጡ እናንተ ምን ዘና ትላላችሁ? አየሩ ተስማሚ ነው። ዋ ልዩ ጊዜን ማሳለፍ ከፈለጋችሁ ሳውላን ጎብኙ። ውድ ተመልካቾች እንግዲህ ይሄ አዲስ የተሰራው ኮሪደር ልማት ነው። ፈልሰስ እያልኩበት ነው። በምሽቱ ከኋላ ላይ እንደምታዩ ሰዎች አሉ። ከተማው በጣም ነው የሚያምረው። ሳውላ ላይ ይገኛለሁ። ሳውላ ማለት የምድር በር ማለት የምድር በር ምድር በሯ እዚሽ ጋ ነው። ሳ ማለት ምድር ሲሆን ውላ ማለት ደግሞ በር ማለት ነው። ሳውላ ማለት የምድር በር ማለት ነው። ሳውላ ላይ በተደጋጋሚ መጥቻለሁ። አሁንም የምትጠገብ አይደለች ለማለት እፈልጋለሁ። እንቀጥላለን። ይህ ድንቅ ሀገር ነው። ሳውላ ድንቅ ሀገር ናት። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን እያወቅን አብረን የምንማርበት ድንቅ ፕሮግራም። አብረን እንማራለን፣ ሀገራችንን በደንብ እናውቃታለን። ኢትዮጵያ ሁላችንም ተባብረን የገነባናት ሀገራችን ነች። የኔም ያንቺም ያንተም የሁላችንም አባቶቻችን የገነባት ሀገር፣ የሁሉም ድርሻ ያለባት ሀገር። ለዚህ ነው አብረን እንበለጽጋለን የምንለው። እንቀጥላለን። ለመጀመር 1 2 3 ወደ ቀኝ ውረድ ልሂድ ጆሊ ልሂድ ተመለሽ ተመለሽ ከዜሮ ከዜሮ ኧረ የመጀመሪያው ነጥብ ማሳክተካል። ቀጥይ ንገረኝ ንገረኝ ይላል ይላል አለ
እንደገና ቁሚ እዚህ ጋር ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አንድ መልእክት ሰምተን እንመለሳለን። ኢትዮጵያ ውስጥ ያለውን ነገር እንደምታዩት ነው እየሰራን ነው። እንደዛ አድርገን ከሰራን ክቡር ጠቅላይ ሚኒስትራችንን መጥተው ያዩልናል፣ ይጎበኙታል ብዬ አስባለሁ። ተራራ ላይ የሚገኘውን ደስታ እሳቸው ከማንም በላይ ስለሚያውቁት ስለሚያጣጥሙት ማለት ነው። ጸጋችንን ከተጠቀምን እውነት ለመናገር በጣም ልበቅን የህዝብ ልጅ እንደሆኑ እናውቃለን። ለቅሶ ላይ በራሳቸው መኪና እየነዱ መጥተው የደረሱ መሪ ናቸው። በራሳቸው ፕሌን ባለመምጣቱ ካረፉበት ቦታ ወደ 230 ምናምን ኪሎ ሜትር ራሳቸው ድራይቭ አድርገው ነው መጥተው ለቅሶ ደርሰው ሄዱት። ይሄ ማንም መሪ ሊያደርገው የማይችለው ነገር ነው። ግን ምንም ጥያቄ የለውም። እስከሰራን ድረስ ያግዙናል። እኛም ያንኑ እያደረግን ነው ያለነው። በእርግጠኝነት ደግሞ መጥተው እንዲያዩት የሚያደርግ ስራ እንሰራለን። ከዛ በላይ ያለውን ደግሞ እሳቸው እይታቸው ሰፋ ያለ ስለሆነ የኛን ስራ ብቻ ሳይሆን ወጣ አድርገው በሚያዩት እይታም ያግዙናልና ይሄንን አድርገን ጠርተን እንሄዳለን። መንግስት እያደረገልን ያለው ድጋፍ ቀላል አይደለም። አሁን ኤር ስትሪፕ እየተሰራ ነው። ከባለፈው አመት ነበረ እቅድ የተያዘው፣ ዘንድሮ አመት አስጀምረናል ስራውን። በእኛ በኩል ማድረግ ያለብንን ስለሰራን መንግስት ስራውን አስጀምሮታል። የክልሉ መንግስት ኤር ስትሪፑ ይሰራል። ይሄ ማለት ማንም ሰው እንደፈለገ እየመጣ መሄድ የሚችልበት አየር ማረፊያ ማድረግ እንችላለን። ስኬታማም ስራ መስራት እንችላለን። ከቱሪዝም አንፃር መዳረሻዎች የቱሪስት መዳረሻዎች ላይ ነው መስራት ያለብንና አንዱና ትልቁ ነገር እሱ ነው። ሁለተኛው የቱሪዝምን ሊያሳልጥ የሚችል ማህበራትን ማደራጀት ያስፈልጋል። ወጣቶችን በዚህ መስራት ዘንድሮ ሳሮ ሃይኪንግ የሚባል የጎፋ ልጆች ናቸው። አምና እናንተ ነበራችሁ። ዘንድሮ ደግሞ ሳሮ ሃይኪንግ የሚባሉ በራሳቸው ሃይኪንግ እና ቱሪዝምን የአካባቢ ቱሪዝምን ለማስተዋወቅ የሚሰሩ ልጆች ሳሮ ሃይኪንግ ብሎ ጀምረው ጥሩ ነገር አምጥተውልናል። መዝናኛ፣ ኳስ፣ ሌላ ጌም እዛ አካባቢ ሄዶ ዝም ብሎ መምጣት ሳይሆን ወጣቱ ተደስቶ የሚመጣበትን ነገር ፈጥረው ነው አሳልፈን የመጣ ነው። እኛም ስራው ላይ ደግሞ ሲመጡ የምናደርገው አቀባበልና ለነሱ የሚያስፈልገው ምቹ ነገር ከመፍጠር አንፃር ከሰራ ይሄኛው ቱሪስት ሄዶ ሌላኛው ይናገራል። እሱ የተናገረውን ተቀብሎ ሌላው መጥቶ የት ነው ጎፋ የሚባለው እነዚህ ነገሮች ያሉበት ብሎ ማየቱ አይቀር። መቶ ነጥብ እናንተ ስላመጣችሁ እንኳን ጊዜኝ እንጂ ወንድሜ ጥያቄ ቁጥር 4 የምስል ጥያቄ ነው። እኚህ ሰው ማን ናቸው? አይደለም ዶክተር ታምራት ማሞ ናቸው። ዶክተር ታምራት ማሞ ናቸው። ያላስተካክልልን አይደሉም። ለጊዜው አይደለም። ሁለት ድል ይቀራቸዋል። የመስቀል ጊዜ እንትን እየተነገረ ነበር። የደቡብ ኢትዮጵያ ክልል መንግስት አጋር ስለሆነን እናመሰግናለን። ሰዓት ሞልቷል። ቀደም እኮ አብረን ነበር። ቀደም እኮ ኋላችን ዶክተር ተስፋዬ በልጅጌ ዳራ ይባላሉ። በአሁን ሰዓት በኢፌዴሪ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ናቸው። የዚሁ የጎፋ ተወላጅ ናቸው። እናመሰግናለን። 50 ነጥብ ሰጥቻለሁ። እናመሰግናለን። ዶክተር ተስፋዬ በልጅጌ የዚሁ አካባቢ ተወላጅ ናቸው። እናመሰግናለን። ለወጣቱ የሚያስተላልፉት መልእክት አላቸው። እሳቸው ጋር ትንሽ ቆይታ አድርገን እንመለሳለን። ለወጣቱ የሚያስተላልፉት መልእክት ካለ? አሁን የምንገኝበት ምዕራፍ በጣም የተለየ ነው። 2018
ለኢትዮጵያ ብዙ በታሪካችን ስንመኘው በታሪካችን ስናስብ በትውልዶች ሲታቀድ በትውልዶች ሲወርድ የመጣው የህዳሴ ግድብን ያስመረቅንበት ማግስት የተቀበልነው አመት ነው። ስለዚህ የኢትዮጵያ መነሳት ዘመን ነው። ኢትዮጵያ እያኮበከበች ነው፣ እየተነሳች ነው። ኦሬዲ ምድርን ለቃለች ማለት ነው። ይሄ ለወጣቱ የተለየ ተስፋ ይዞ መጥቷል። ህዳሴ ግድብ ማጠናቀቃችን ብቻ አይደለም። ከህዳሴ ግድብ በተጨማሪ ክቡር ጠቅላይ ሚኒስትራችን ወሳኝ ሀገራዊ በህዳሴ ግድቡ ደረጃ የሚታዩ ዋና ፕሮጀክቶች ምን እንደሚሰሩ ጉባ ላይ 7 ትላልቅ ግዙፍ በህዳሴ ግድብ ደረጃ ሊታዩ የሚችሉ ህዳሴ በተለየ በራሱ ባህሪው ፍጹም ከባድ ቢሆንም ግን በዛ ደረጃ ሊታዩ የሚችሉ ሀገራዊ ኢምፓክታቸው ወይም ሀገራዊ አስተዋጽኦአቸው በጣም ከፍተኛ የሆኑ ፕሮጀክቶችን ለመጀመርን ያወጅንበት ጊዜ ላይ ነው የምንገኘው። ስለዚህ ጊዜው ዘመኑ ሁሉም ሰው እኔ ወጣት በሆንኩ የሚያሰኝ ነው፣ የሚያጓጓ ነው። የኢትዮጵያ ሁኔታ ያጓጓል። የኢትዮጵያ ሁኔታ እኔ ወጣት በሆንኩ ያሰኛል። ተስፋ በጣም ከፍ ያለ ነው። በዚህ ዘመን ውስጥ ወጣቱ እነዚህ የተፈጠሩ እድሎችን በአግባቡ የሚጠቀም መሆን እንዳለበት በየጊዜው ከወጣቶች ጋር እንነጋገራለን። በጣም የሚገርሙ ወጣቶች እየተፈጠሩ ናቸው ያሉት። በቴክኖሎጂ የሚገርሙ ወጣቶች፣ በፈጠራ ስራ የሚገርሙ ወጣቶች፣ በትምህርታቸው የሚገርሙ ወጣቶች፣ በግብርና ስራቸው የሚገርሙ ወጣቶች፣ በሌማት ትሩፋት ፕሮግራም የሚገርሙ ወጣቶች ተፈጥሯል። ግን ወደ ሁሉም ወጣት መድረስ አለበት። ስለዚህ ወጣቱ ጊዜውን፣ ጉልበቱን፣ አቅሙን፣ እውቀቱን ራሱን ለመቀየር ቤተሰቡን ለመቀየር ሀገር ለመቀየር ማዋል ከቻለ በአጭር ጊዜ ውስጥ ራሱንም ሀገርንም ኢትዮጵያንም ይዞ መውጣት ይችላልና ወጣቶች ዘመናችሁ የናንተ ነው። በጣም ምርጥ ጊዜ ላይ ነው የምትገኙት። ይህንን ጊዜ በአግባቡ እንድትጠቀሙ በታላቅ ትህትና ጥሬን አቀርባለሁ። ጥሩ ጥያቄ። የጎፋ ዞን በስንት ወረዳዎችና ከተማዎች የተዋቀረች ነች? የጎፋ ዞን በ7 ወረዳዎችና በ5 ከተማ መስተዳድሮች። በ7 ወረዳ አስተካክልልኝ። 4 ከተማ 4 ነው። 4 ከተማ አስተዳደሮችና 7 ወረዳዎች። 4 ከተማ አስተዳደሮችና 7 ወረዳዎች የተዋቀረች ነች። እናመሰግናለን። 100 ነጥብ። እናመሰግናለን። ጎፋ ላይ ማምረት፣ ጎፋ ላይ መስራት፣ ጎፋ ላይ መኖር፣ ጎፋ ላይ ኢንቨስት ማድረግ ከፈለጋችሁ ንብረታችሁን እንደ ንብረታችን ቆጥረን እኛ ጎፋዎች አብረን እንሰራለን። እናመሰግናለን ጎፋዎች። በዚህ አጋጣሚ እንዲህ የተንከባከቡን፣ እንዲህ እየጠበቁን፣ እዚህ ስንል እዛ ስንል አብረውን ለሆኑ የጎፋ ዞን አስተዳደርና የጎፋ ዞን ብልጽግና ጽሕፈት ቤት ከልብ እናመሰግናለን። ቀጣይ የምንሄደው ወደ መጨረሻው ጥያቄ ትንሽ እፎይ ብለን እያወራን ጓደኞቻችንን እያስታወስን ድንቅ ሀገር ምን ይመስላል የሚለውን ሀሳብ እሳቤ እየሰጠን ካምፋየር እየለኮስን ቆንጆ ጊዜ እናሳልፋለን። ወደዛ ወስዳችኋለሁ። እንዴት ናችሁ? አለን አለን። ምሽቱ እንዴት ነው? በጣም ቆንጆ ነው። ሰላም ነው። ቤቶቻችሁ ደህና ናችሁ? አለን አለን። እረፍቱ እንዴት ነው? የሚገርም ነው። ዛሬ በጣም የሚገርም። እንዴት እያሳለፋችሁ? እስቲ ከወጉን ጀምር። ይኸው እንደምታየው እንግዲህ ዘና ፈታ እያልን ነው። አሁንም ያው ይቀጥላል እንግዲህ ምሽቱን ደግሞ እንደገና ሌላ መዝናኛ ብለን ሀገራችን ብዙ መዝናኛዎች እየተሰራላት ነው ያለው። የእድገት ሁኔታ በጣም ከፍተኛ ላይ ነው ያለው። እንደው እንደ ወጣት እንዲህ አይነት የድንቅ ሀገር ፕሮግራሙ በመሰራቱ ምን አይነት መልእክት ታስተላልፋል? በእውነት ድንቅ ሀገር ፕሮግራም ዘግይቷል ነው የምለው እኔ። ይሄ በጊዜ ተጀምሮ ቢሆን ኖሮ ይሄ የመጀመሪያ ዙር ባልሆነና 10ኛ ዙር ምናምን በሆነ ደስ ይለኝ ነበር። ለምን በድንቅ ሀገር ውድድር ምክንያት እኔ ያየኋቸውን ሀገራቶች በሌላ አካባቢ ማየት አልቻልኩም ነበር። በሌላ ምክንያት አላየኋቸውም። በድንቅ ሀገር ግን አይቻለሁ። ያላወቅኳቸውን አውቄያለሁ እና ዘግይቷል። ይሄ ደግሞ መበረታታት መጠናከር ያለበት ፕሮግራም ነውና
እውነት ላመሰግንህ እፈልጋለሁ። ኖርማሊ ይሄን ፕሮግራም ዋጋ ከፍለህ ስለምትሰራ አመሰግናለሁ። እኔ ምን አወቅሽበት? እንዴት አየሽው? ምን ይሰማሻል? በጣም መጥፎ ነው። ተመችቶኛል። ደስ ብሎኛል እዚህ በመገኘት አገሬን በመውቀኝ አገርሽን ዞር ዞር ብለሽ። አንተስ? ያው ይበል ይቀጥል የሚያሰኝ ፕሮግራም ነው። ያው አገራችንን በደንብ በሰፊው የምናውቅበት ፕሮግራም በመሆኑ ይቀጥል ይበረታታ ነው የምለው። በጣም አሪፍ ነው እና ያው ወደፊትም ደግሞ እንደዚሁ የማላቃቸውን ቦታዎች በዚሁ በፕሮግራሙ አውቃለሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። አንቺ ጋር ልምጣ እስቲ። እሺ እንዴት ነበር? በጣም ቆንጆ ነበረ። በጣም ነው ደስ የሚለው። ማወቅ ያለብንም ኢትዮጵያዊ ሆነን ብዙ ባህላትን አናቅም፣ አንዳችን ያንዳችን ባህል አናቅም ነበረ። ግን በዚህ ፕሮግራም ብዙ ባህል ብዙ ነገሮችን እንድናቅ አድርጎናል። ደስ የሚልም ፕሮግራም ነው። ይሄን አንተ አዘጋጅ ሆነ ይሄን ፕሮግራም ስላዘጋጀ አንተንም አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። አሁን የምንሄደው ወደ ቦነስ ጥያቄ ነው። እንቀጥላለን። ከአንድና ከሁለት ያ የቁጥር 2 ከአዲስ አበባ ጎፋ ሳውላ ስንት ኪሎ ሜትር? 521 521 ሶስት እድል ብቻ ነው ያላችሁ። 521 549 549 የመጨረሻው እድል ላይ ነው ያላችሁ። 522 ኪሎ ሜትር 522 ኪሎ ሜትር ለእናንተ እድል ሰጣችሁ። ከ250 125ቱን ማሽራችሁ 544 550 ኪሎ ሜትር አይደለም። ወደ ተመልካቾቻችን ከአዲስ አበባ ተነሳችሁ ጎፋ ሳውላ መምጣት ካሻችሁ መምጣት ካሰባችሁ 535 ወይም 536 ኪሎ ሜትር ነው። እናመሰግናለን። የሚቀረው ጥያቄ አንድ ነው። ጥያቄ ቁጥር 1 ከርዕሰ መስተዳድሩ መቀመጫ ሶዶ ከተማ ከሳውላ ስንት ኪሎ ሜትር? 319 ነው። እኔ አሁን እንድል ነው እድል አላችሁ። 3 እድል 220 እድሉን ለእናንተ ልስጥ። ደስ ይላል። 142 ኪሎ ሜትር 142 ኪሎ ሜትር የመጨረሻ እድል ልስጥ። 140 ኪሎ ሜትር 140 ኪሎ ሜትር በትክክል አልተመለሰም። ውድ ተመልካቾቻችን አሁንም ከርዕሰ መስተዳድሩ መቀመጫ ከሶዶ ከተማ እስከ ሳውላ እስከ የምድር በር ድረስ 130 ኪሎ ሜትር ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የክብር አጋሮቻችንን እናመሰግናለን። የደቡብ ኢትዮጵያ ክልልን ከልብ እናመሰግናለን። ስለዚህ ጎፋም ስትመጡ ደቡብ ኢትዮጵያም ስትመጡ እናንተ በደስታ ነው እንጂ እኛም በደስታ እንቀበላችኋለን። እዚህ ሶዶ ወንድሞቻችን ጋር ነው፣ እዛ ድረስ መተን እንቀበላችኋለን። ኢንቨስተሮቻችን በአርባ ምንጭም ካሻችሁኑልን እዛም መተን እንቀበላችኋለን ይላሉ። እናንተ ብቻ ኢንቨስት አድርጉ። ንብረታችሁን እንደ ንብረታችን ቆጥረን አብረን እንሰራለን። ለጎፋ ዞዎች ሞራል ፈልጋለሁ። ለጎፋ ዞዎች ተመልካቾቻችን ወዝወዝ እንላለን ብለውናል። ወዝወዝ ይበሉልን።
እንግዲህ ጎፋ የብዙ ጸጋዎች ባለቤት የብዙ ሀብቶች ባለቤት ናት። ጎፋ መጥተው ማልማት ለምትፈልጉ ባለሀብቶች በራችን ክፍት ነው። ጎፋ በየትኛውም ዘርፍ በማዕድን ዘርፍ ያልተነካ፣ በእርሻው ዘርፍ ያልተነካ፣ በኢንዱስትሪው ዘርፍ ያልተነካ ሀብት ያላት ሀገር ናት። ስለዚህ ኑ ጎፋን በጋራ እናልማ። እኛ እንጠብቃቸዋለን፣ በፍቅር እንቀበላቸዋለን፣ በፍቅር እናስተናግዳቸዋለን። የምትፈልጉትን ነገር አግኝታችሁ ተደስታችሁ ትወጣላችሁ። ወደ ጎፋኑ ጎፋን በጋራ እናልማ። አይሳፌ ጉየንታንቴው ኪታቴ ኢትዮጵያ ቤታን ኢትዮጵያን ሙሊያን ዲያሳይ ቶጲ ዳሮ ባዲያ ዳሮ ሃሮ ዲያ ጋዴ ጎፊ ኡባ ባይ ዲያ ጋዴ ጎፋን ዘረትዲ ዶሎና ባይ ባዋ ካኦና ባይ ባዋ ቢታ ቦኪን ቢታ ፈደመቶና ባይ ባዋ ኡባ ባይ ካዲያ ቢታ ግዲያ ገሾ ኢንተና ሃሮ ዴሰታ ኢንተ ሃሮ እሂዲ ሙሩታ ደሚዲ ጎፋፔ ሲሚ ባናው ኮይኮ ሃኑ ኮይቴ ሲቆራ ሞኮስ ሲቆራ ሞይዞስ ሲቆራ ኢንተራዶስ አላመፔ ዲያሳይ ሙሌ ጎፋ ይዲ ጎፋን ዲጭቴ ያጌሳ ኡባካ ሰሮን ሲቋን ሾባይስ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን እንደቀጠልን ነው። በዚህ ሳምንት እንግዲህ አዲስ አበባና ጦና ማታታዎች የጦና ንቦች ሲወዳደሩ ቆይተው ያሸነፈው ሰብስክራይብ አድርጉ። የዛሬው አሸናፊ ፕሮግራማችንን ወደ አሸናፊዎች እየወሰድ ታዲያ እናንተ እየገባችሁ ዩቲዩብ ቻናላችን ላይ ማን ያሸንፋል የሚለውን ብዙ ኮሜንት አድርጋችሁ ቡድኖቻችሁን ከለያችሁልን የምትፈልጉትን ቡድን ከመረጣችሁልን ኮሜንት ካደረጋችሁልን አብዛኛው ኮሜንት የሚደረገው ቡድን ነጥብ ይኖር። እናንተ የምትፈልጉትን መምረጥ ትችላላችሁ። የዛሬው አሸናፊ ጦና ማታታዎች ነው። ጦና ማታታዎች በ837 ነጥብ ግማሽ ፍጻሜ አስደማሚ በሆነ ውጤት አሸንፏል። ስፖርታዊ ጨዋነት ነው። ስለተቃቀፋችሁልን እናመሰግናለን። በቀጣይ የተለያዩ ተወዳዳሪዎች ያሉን ወደ ተመልካቾቻችን በዚህ 837 ከፍተኛ ውጤት እንደሆነ ከቀጠለም እናንተም የተለያየ ቦነስ ሊኖራችሁ ይችላል ብዬ አስባለሁ። ይኖራል አይኖርም ወይ አላውቅም። እንቀጥላለን። ድንቅ ሀገሮች ነን። ወደ ተመልካቾቻችን የትም እንመጣለን፣ የትኛውንም አካባቢ እንጎበኛለን። እናንተ ብቻ ኑ በሉን፣ እኛ እንመጣለን። ሀገራችሁን እንደ ሀገራችን፣ አካባቢያችን እንደ አካባቢያችን በአግባቡ እናስተዋውቃለን። የትኛውንም አቀበት እንወጣለን፣ የትኛውንም ቁልቁለት እንወርዳለን። በዚህ ዓመት ፈታኝ የነበረው አልባዙማን ነው። እሱንም ወጥተነዋል። አንዴ ለድንቅ ሀገሮች የዛሬው አሸናፊ ለይተናል። ቀጣይ የለየን በቅርቡ ዳጎስ ያለ ሽልማት እንሸልማለን። ፕሮግራሙን ስመራላችሁ የቆየኝ እኔ ናፖሊዮን ታዬና ሙሉ የድንቅ ሀገር ፕሮግራም የክሩ አባል ነው። በጣም አመሰግናለሁ። ሁላችሁንም እወዳችኋለሁ። እናመሰግናለን። ድንቅ ሀገር ሁሌም በድንቅ ሁኔታ ይቀጥላል። በሚቀጥለው ሳምንት በሌላ ቦታ በሌላ አካባቢ እንገናኛለን። ጥሩ ጊዜ እናሳልፋለን። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ። ከሳምንት ቸርን ሰንብት።